የዓለምን የማህበራዊ ሚዲያዎች የመዝናኛ ተቋማት ለመቆጣጠር እየተደረገ ያለው ትንቅንቅ በጣም ከፍተኛ ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም ይጠሉት የነበረው በኋላ ላይ ግን በመጠኑ የተለሳለሱለት ቲክቶክ የሽያጩ ጉዳይ ዝርዝሩ ይፋ ሆኗል። ቲክቶክ እንግዲህ መቀመጫውን ቤጂንግ ያደረገ ባይትዳንስ እየተባለ የሚጠራ ኩባንያ የመሰረተው እንደሆነ ይታወቃል። በእርግጥ ባይትዳንስ ከዛ በኋላ በአሜሪካም ያው ኢንቨስትመንት ውስጥ ገብቶ የተለያዩ የአክሲዮን ድርሻዎችን በመሸጥ ለአሜሪካ ባለሀብቶችም ጭምር አክሲዮኑን በመሸጥ ሲንቀሳቀስ ቆይቷል። ቲክቶክ እንግዲህ በአሜሪካ ብቻ ወደ 170 ሚሊዮን የሚሆኑ ተጠቃሚዎች እንዳሉት የሚታወቅ ነው። በመላው ዓለምም በጣም ታዋቂ ነው፣ በሀገራችን ጨምሮ። ታዲያ ቲክቶክ በአሜሪካ ውስጥ ያለውን ድርሻ ቢያንስ ከ80 በመቶ በላይ አሳልፎ ለአሜሪካ ባለሀብቶች የማይሸጥ ከሆነ በአሜሪካ ውስጥ እንዳይንቀሳቀስ እናደርገዋለን ብለው የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ትዕዛዝ አውጥተው እንደነበር ይታወቃል። በኋላ እሳቸው በምርጫ ተሸንፈው እሳቸው አልተወዳደሩም። በእርግጥ ያው ምክትላቸው የነበሩት ካማላ ሃሪስ በምርጫ ከተሸነፉ በኋላ እና ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ግን ቲክቶክ ለጊዜው እንዲቆይ አድርጌያለሁ ብለው የተወሰነ ቀን ሰጡት። በኋላ ላይ ደግሞ ድርድሩ እዚህ ደረጃ ደርሶ የቲክቶክ ባለቤት የሆነው ባይትዳንስ አክሲዮኖቹን ለተለያዩ ተቋማት ለመሸጥ ፍላጎት ስላሳየና በቻይና መንግስትም ጭምር ፍላጎቱ እውን እንዲሆን ስለተደረገ የቲክቶክ ጉዳይ እንግዲህ ለጊዜው በዚህ መልኩ ተቋጭቷል ማለት ነው። እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ የአሜሪካውያንን ዳታ እየሸጠ ለቻይና ያቀርብላታል ወይም ደግሞ ቻይና የኛን ዜጎች መረጃ እንድትበረበር ያደርጋታል በሚል በጣም ይጠሉት ነበር። በአጠቃላይ ከቻይና የሚመጡ ኢንቨስትመንቶችን ያጣጥሉ እንደነበር ይታወቃል። እንደሚታወቀው ያው ለመደራደር መጀመሪያ ያስደነግጣሉ ዶናልድ ትራምፕ፣ ይሄ መንገዳቸው ነው። በኋላ ላይ ግን ሀሳባቸው የተቀየረው በዋናነት በቲክቶክ አማካኝነት የእርሳቸው ደጋፊዎች ወይም እርሳቸውን የሚወዱ ሰዎች ቅስቀሳ አካሄደውላቸው ነበረ። በምርጫው ላይ ምናልባት የአሜሪካውያን መራጮች ካነሳሱ ነገሮች መካከል ብቸኛው ባይሆንም አንደኛው ቲክቶክ ነው። ስለዚህ ቲክቶክን እንደ ፕላትፎርም በኋላ ላይ ትንሽ ልባቸው ለስለስ አለለት። በዛም አማካኝነት እንግዲህ ሙሉ ለሙሉ ከገበያ እንዳይወጣ ለማድረግ ችለዋል። ነገር ግን ዋናውን የኢንቨስትመንት ድርሻ አሜሪካውያን እንዲይዙ ከፍተኛ ጥረት አድርገዋል። እንግዲህ ቲክቶክ ይፋ አድርጓል ጉዳዩን በተመለከተ። የቲክቶክ ዋና ስራ አስፈጻሚ የሆኑት ሹ ዚቺው ጉዳዩን በተመለከተ ለመገናኛ ብዙሃንም መግለጫ ሰጥተዋል። እንዲሁም ለሰራተኞቻቸውም ይፋ አድርገዋል። 3 ድርጅቶች በዋናነት ከዚህ ድርጅት ወይም ከባይትዳንስ አክሲዮን እንደሚገዙ ይጠበቃል ወይም ስምምነት ተደርሷል። አንደኛው ኦራክል ይሰኛል። ሁለተኛው ደግሞ ሲልቨር ሌክ ነው። ሶስተኛው ደግሞ የኤምሬቶች ኢንቨስትመንት ተቋም ነው፣ ኤምጂኤክስ ይባላል። እንግዲህ እነዚህ ተቋማት ቢያንስ በጋራ ከ45 እስከ 50 በመቶ ድርሻ እንደሚኖራቸው ነው የተነገረው። ባይትዳንስ ራሱ ኩባንያው መስራቹ ማለት ነው ወደ 19 በመቶ ድርሻ ይኖረዋል። ከዛ ውጪ ደግሞ ወደ 30 በመቶ የሚሆነው ባይትዳንስ ቀደም ብሎ የአክሲዮን ድርሻ ለሸጠላቸውና ኢንቨስት ላደረጉ ተቋማትና ግለሰቦች እንደሚሆን ነው እንግዲህ የተነገረው። ከዚህ ውስጥ በጣም አንድ ለየት ያለው ነገር ኦራክል ኩባንያን ይመለከታል። ኦራክል በትንሹ እንግዲህ 15 በመቶ ያህል ድርሻ እንደሚኖረው ይጠበቃል። ድርሻ ብቻ አይደለም፣ አጠቃላይ የአልጎሪዝሙን ወይም ደግሞ ስልተቀመር የሚባለውን የትኛው ደንበኛ የትኛው መረጃ ቶሎ የደረሰው የሚለውን ጉዳይ በቀመር ደረጃ የሚያወጣው ከዚህ በኋላ ኦራክል እንደሚሆን ይጠበቃል። በእርግጥ ከዚህ ቀደም አብሮ እየሰራ እንደሆነ ይታወቃል። ግን ዋናውን ኃላፊነት እንደሚወስድ ራሳቸው ዶናልድ ትራምፕም ተናግረው ነበር። ስለዚህ ለኦራክል ጉዳዩ ዳታን የማስተዳደር የትኛው ነገር ፈጥኖ ይምጣ ለማን የሚለው ጉዳይም ጭምር ነው። ከኦራክል ጀርባ ደግሞ ያው እስራኤል እንዳለች ይነገራል። ማለትም ባለቤቱ ላሪ ኤልሰን ያው የእስራኤል ቀንደኛ ደጋፊ እንደሆኑ የሚታወቅ ነው። ስለዚህ ምናልባት እስራኤል የቲክቶክን አልጎሪዝም የምትቆጣጠርበት እድል ይኖራል ተብሎ ነው የሚጠበቀው። እንደሚታወቀው ቲክቶክ በተለይ በጋዛ በነበረው ጦርነት የተለያዩ መረጃዎችን ለአሜሪካውያን በመስጠትም በመላው ዓለምም በማቀበል የጋዛ ህፃናትን ሰቆቃ ጭምር በማሳየትም አንዳንድ ጊዜ ስሙ ይነሳ ነበር። እስራኤሎች ይህንን ለመቆጣጠር በጣም ብርቱ ጥረት ነው ያደረጉት። በኋላ አካባቢ እንደውም በተወሰነ ደረጃ ተሳክቶላቸው ይሆን እንዴ እስኪባል ድረስ ማለት ነው። ስለዚህ በተለይ በመላው ዓለም ይሄ ዜጎች የሚሰማቸውን ስሜት ለምሳሌ ግዙፎቹ ሚዲያዎች የሌጋሲ ሚዲያ ወይም ሜንስትሪም ሚዲያ የሚባሉት መርጠው የሆነ
ቅኝት ነገር አዘጋጅተው የአእምሮ እጥበት ወይም ደግሞ ብሬን ዋሽንግ ስራ ሰርተው የትኛው መረጃ ለማን ይቅረብ፣ ማን ጨካኝ ወይም ቪሊያን ይሁን፣ ማን ደግሞ የተሻለው ትሁቱ ሰው ተደርጎ እንደ ገጸ ባህሪ ይሳል የሚለውን በጣም ተጠንቅቀው እንደሚሰሩ ይታወቃል። ለምሳሌ ራሽያና ዩክሬን ጦርነት በተመለከተ ዜሌንስኪን ጀግና ማድረግ፣ ዩክሬናውያንን ሰለባ ማድረግ እዚህ ላይ በጣም በርትተው ሰርተው ነበረ። በአንጻሩ ቭላዲሚር ፑቲንና ሩሲያ ላይ ደግሞ ሲሰሩ የነበሩትን ስራ የምናስታውሰው ነው። አሁን ግን ዜጎች እንደልባቸው ባገኙት ስልክ ባገኙት አጋጣሚ እንደፈለጉ የሚናገሩበት ይሄ ነገር ትክክል አይመስልኝም የሚሉበትን ነገር ቲክቶክ ስለያዘ ብዙ አመለካከቶችን ሊቀይሩ የሚችሉ ነገሮችን እንግዲህ ቲክቶክ አድርጓል ተብሎ ይታመናል። ስለዚህ ትልልቅ ኮርፖሬሽኖች መቆጣጠር የማይችሏቸውን ነገሮች ግለሰቦች እንደፈለጉ ስለሚያወሩ ያ ደግሞ ሀሳብ ከተስተጋባና ብዙ ሰዎች ጋር ከደረሰ ለሌሎች የሚዳረስበት እድል ከፍተኛ እንደሆነ ይታወቃል። እንደሚታወቀው ዩቲዩብን ጨምሮ የተለያዩ ፕላትፎርሞች ለምሳሌ በሩሲያና ዩክሬን ጦርነት ላይ አንዳንድ ፖሊሲዎችን አውጥተው እንደነበር የሚታወቅ ነው። አሁንም ድረስ ለምሳሌ አንዳንድ ቡድኖች በሽብር የተፈረጁ ካሉ የነርሱ ምስል የነርሱን ጉዳይ የሚያንቆለጳጵስ እነሱን የሚያጀግን ነገር እንዲወጣ አይጠበቅም። እዚህ ላይ እንግዲህ ለምሳሌ ማነው አሸባሪ ማነው የሆነው ያልሆነው የሚለው ጉዳይ እንግዲህ የሞዴሬሽኑን ስራ እነዚህ ተቋማት ነው የሚሰሩት። ስለዚህ የይዘቱን የማቀነባበር ወይም ደግሞ የትኛው ይቅደም የትኛው ልክ ነው አይደለም የሚለውን የኮንቴንት ሞዴሬሽኑን ስራ እነዚህ ፕላትፎርሞች ስለሚሰሩት ፓወራቸው ወይም ደግሞ ያላቸው ኃይል በጣም ከፍተኛ እንደሆነ ይታመናል። ስለዚህ ቲክቶክ ላይ እንደነ ኦራክል የመሳሰሉ ለዶናልድ ትራምፕ በጣም ቅርብ የሆኑ ለዶናልድ ትራምፕ የምርጫ ዘመቻም እንግዲህ ከፍተኛ ገንዘብ ካዋጡ ሰዎች መካከል የሚጠቀስ ነው ኦራክል። ልጃቸው ዴቪድ አሊሰንም በነገራችን ላይ ፓራማውንት ስካይ ዳንስን ለመግዛት ከፍተኛ ትንቅንቅ አድርጎ ነበር። ኔትፍሊክስ ወደ 72 ቢሊዮን የአሜሪካ ዶላር በማውጣት ዲስከቨሪን ለመግዛት እንግዲህ እንቅስቃሴ አድርጎ እንደነበር ይታወቃል። ወርነር ብራዘርስ ዲስከቨሪ የተባለውን ተቋም ፓራማውንት ስካይ ዳንስ እንግዲህ ዋርነር ብሮስን ነበር ለመግዛት የሞከረው እዚህ ጋር ለማስተካከል እና በዛ ሂደት እንግዲህ እስከ 82 ቢሊዮን ዶላር አካባቢ ኔትፍሊክስ ከነ ዕዳው ከፍላለሁ ብሎ ነበረ እና የትራምፕ ወዳጅ የሆኑት የአሊሰን አባትና ልጆች ታዲያ ጣልቃም እንዲገባላቸውም ጭምር ፈልገው እንደነበር የሚታወቅ ነው እና እነዚህን ግዙፍ የመዝናኛ ተቋማት ፊልም የሚያቀርቡ የመዝናኛ ጉዳዮችን የሚያቀርቡ ተቋማትን መቆጣጠር ፖለቲካውን መቆጣጠር ነው ብለው ስለሚያምኑ ብዙዎች ይህንን ነገር እንግዲህ ለማሳካት ብርቱ ጥረት ነው የሚያደርጉት። በቲክቶክም ረገድ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እጃቸውን በቀጥታ አስገብተውበት የቻይናው ፕሬዚዳንት ሺጂንፒንግ ጭምር ተወያይተውበት ባይት ዳንስ የትኛው ሚና ለማን ይሰጥ የሚለውን ጉዳይ ከመወሰኑ በፊት እነዚህ ሀያላን መሪዎች አውርተው ጭምር ነው እንግዲህ አጠቃላይ የሽያጭ ሂደቱ እዚህ ደረጃ ላይ የደረሰው። ስለዚህ ቲክቶክ በአሁኑ ሰዓት እንግዲህ የሚተዳደረው በአሜሪካ የበላይነት ነው ብሎ መናገር ይቻላል። ያው አጠቃላይ እንግዲህ ባይት ዳንስ የሚኖረው ሚና እንደተጠበቀ ሆኖ ግን የአሜሪካ ፍላጎት የበለጠ ከፍ እንደሚል ይገመታል። እንግዲህ የኤክስን ማህበራዊ ሚዲያን ወዳጃቸው ኤለን መስክ በቁጥጥር ስር ከዋለ በኋላ እንኳን ምን አይነት ለውጦች እንደተፈጠሩ የምናውቀው ነው እና እነዚህን ነገሮች ስንመለከት ሚዲያውን ማህበራዊ ሚዲያውንም ያኛውንም ደግሞ መደበኛውንም ሚዲያ እንዲሁም የመዝናኛውን ዘርፍ እንደነ ዋርነር ብራዘርስ አይነት ፊልሞችን የሚያቀርቡ ተወዳጅ ተከታታይ ስራዎችን የሚያቀርቡ ኩባንያዎች እንደነ ሃሪ ፖተር እንደነ ሌሎችም በጣም ትልልቅ የሚባሉ ፊልሞችን የሚያቀርቡትን ጭምር መቆጣጠር ያው የሰዎችን አእምሮ መቆጣጠር ነው፣ መረጃ መቆጣጠር ነው፣ ከምንም በላይ ደግሞ ዳታን መቆጣጠር ነው። ያው ዳታ ያለው ለማርኬቲንግ አገልግሎት ዳታውን ይጠቀምበታል። ማስታወቂያ ለነዚህ ሰዎች በሚገባ አቀርብልሃለሁ፣ ይሄንን የሚወዱትን ሰዎች አገኛቸዋለሁ ምክንያቱም ዳታው አለኝ ብለው ለተለያዩ ኩባንያዎች እንግዲህ እነዚህ ድርጅቶች ማስታወቂያ እንዲያቀርቡ ሊያደርጓቸውም ይችላል። ስለዚህ የዳታ የገበያ የገንዘብ የቁጥጥር የፖለቲካ የብዙ ነገር ውጤት ነው እንግዲህ እንደዚህ አይነት ነገር። ስለዚህ የቲክቶክ ጉዳይ እንዲሁ የቲክቶክ ጉዳይ ተብሎ የሚታለፍ አይደለም። ሀያላን ሀገራት የተማከሩበት ግዙፍ ባለሀብቶችም የተፋለሙበት እንደሆነ ይታወቃል። ስትከታተሉን ስለነበረ ከልብ እናመሰግናለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም ይጠሉት የነበረው በኋላ ላይ ግን በመጠኑ የተለሳለሱለት ቲክቶክ የሽያጩ ጉዳይ ዝርዝሩ ይፋ ሆኗል። ቲክቶክ እንግዲህ መቀመጫውን ቤጂንግ ያደረገ ባይት ዳንስ እየተባለ የሚጠራ ኩባንያ የመሰረተው እንደሆነ ይታወቃል። በእርግጥ ባይት ዳንስ ከዛ በኋላ በአሜሪካም ያው ኢንቨስትመንት ውስጥ ገብቶ የተለያዩ የአክሲዮን
ድርሻዎችን በመሸጥ ለአሜሪካ ባለሀብቶችም ጭምር አክሲዮኑን በመሸጥ ሲንቀሳቀስ ቆይቷል። ቲክቶክ እንግዲህ በአሜሪካ ብቻ ወደ 170 ሚሊዮን የሚሆኑ ተጠቃሚዎች እንዳሉት የሚታወቅ ነው። በመላው ዓለምም በጣም ታዋቂ ነው፣ በሀገራችን ጨምሮ። ታዲያ ቲክቶክ በአሜሪካ ውስጥ ያለውን ድርሻ ቢያንስ ከ80 በመቶ በላይ አሳልፎ ለአሜሪካ ባለሀብቶች የማይሸጥ ከሆነ በአሜሪካ ውስጥ እንዳይንቀሳቀስ እናደርገዋለን ብለው የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ትዕዛዝ አውጥተው እንደነበር ይታወቃል። በኋላ እሳቸው በምርጫ ተሸንፈው እሳቸው አልተወዳደሩም። በእርግጥ ያው ምክትላቸው የነበሩት ካማላ ሃሪስ በምርጫ ከተሸነፉ በኋላ እና ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ግን ቲክቶክ ለጊዜው እንዲቆይ አድርጌያለሁ ብለው የተወሰነ ቀን ሰጡት። በኋላ ላይ ደግሞ ድርድሩ እዚህ ደረጃ ደርሶ የቲክቶክ ባለቤት የሆነው ባይት ዳንስ አክሲዮኖቹን ለተለያዩ ተቋማት ለመሸጥ ፍላጎት ስላሳየና በቻይና መንግስትም ጭምር ፍላጎቱ እውን እንዲሆን ስለተደረገ የቲክቶክ ጉዳይ እንግዲህ ለጊዜው በዚህ መልኩ ተቋጭቷል ማለት ነው።